ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በጣም ባለሀብት ከሆነ የግሉ ታቦት ተቀርጾ ይሰጠዋል። አልገባኝም። ታቦት እኮ አለ ለባለሀብቶች የሚሰጥ ታቦት አለ። ታቦት በአንድ አጥር በአንድ ቤተክርስቲያን ውስጥ ለህዝቡ የሚሰጥ በግል ተቀርጾ ይሰጣል ማለት ነው። እውነት ነው የምነግርህ። አሁን ለጠንቋዮች በጣም ጎበዝ ጠንቋዮች ታዋቂ ጠንቋዮች ካሉ ጠንቋዮች ታቦት ተቀርጾ ይሰጣቸዋል። እንግዲህ ይሄ የተናገረውን ሰምታችኋል። ይሄ ምን እያለ ነው? ቤተክርስቲያን አንዳንድ ሀብት ላላቸው እንዲሁም ደግሞ ለጠንቋዮች በግልም ታቦት እየተሰራ ምናምን ይሰጣቸዋል የሚል ነገር ተናገረ። ይህ ሰው ሐሰት እየተናገረ እንደሆነ አብዛኛው ፕሮቴስታንት ፎርሹር ያውቀዋል፣ ይረዳዋል። ቢያንስ በተወሰነች መልኩ ቤተክርስቲያኗን ስለሚያውቃት ማለት ነው። ይልቁንም ግን ይህ ሰው የተናገረውን እንደወረደ የሚቀበሉት እነማን ናቸው ሲባል እዚህ ቪዲዮ ኮሜንትም ላይ እንዳያችሁት አብዛኞቹ ሙስሊሞች ናቸው። እንግዲህ ሙስሊሞች ለኦርቶዶክስ ምንም የሚያውቁት ሳይንስ የለም። ስለዚህ ኦርቶዶክስ ነበርኩኝ የሚል ሰው የሚያወራውን ሁሉ እንደወረደ ነው የሚቀበሉት። ምክንያቱም ምንም ኖሃው የላቸውም። ስለ ክርስትና ስለ ቤተክርስቲያናችን ጭራሽ ኖሃው የሌላቸው። ፕሮቴስታንት ግን ቢያንስ ባክግራውንዳቸው ይቺ ቤተክርስቲያን ስለሆነች አብዛኛዎቹ ምንም አላዋቂ የሆኑትን ቢያንስ ራሽናል ማይንድ የሌላቸውን አይደለም። አብዛኛዎቹ ግን ይህ ሰው ሐሰት እየተናገረ እንደሆነ ያውቁታል። ለማንኛውም ይህ ሰው ፍጹም እውነት ያልሆነ ሐሰት እየተናገረ እንደሆነ በመልኩ መረዳት ትችላላችሁ መሰላችሁ። አንደኛ ታቦት የተቀረጸ ለግለሰቦች ይሰጣል አለ። በቤተክርስቲያናችን የታቦት አስተምህሮ ምንድነው ሲባል ቅዱስ ሥጋና ክቡር ደሙን ማዘጋጃ ነው አይደለ? የጌታ ክቡር ሥጋና ቅዱስ ደም የሚዘጋጅበት ነው። ለነዚህ ግለሰቦች የተሰጣቸው ወስደው ምን እንዲያደርጉት ነው? እንደ ቅርስ እንዲሰቅሉት ነው? ቤታቸው የሆነ ቅርጽ ቦታ ላይ እንዲያስቀምጡት ነው? እንዲያ ከሆነ ምኑን ታዲያ ታቦት ሆነ? ሲጀመር ታቦት አይደለም። አንድ ታቦት የሚባለው የጌታ ክቡር ሥጋና ቅዱስ ደም የሚሰዋበት ከሆነ ነው። ያ ስርዓት ደግሞ የሚፈጸመው በእኛ ቤተክርስቲያን በቤተክርስቲያን ውስጥ ነው። ይህ ስርዓት የሚፈጸመው በየትኛውም ግለሰብ ቤት የጌታ ቅዱስ ቁርባን የሚዘጋጅበት የግለሰብ ቤት የለም። የጌታ ቅዱስ ቁርባን የሚዘጋጅበት ጠንቋይ ቤትም የለም። እንግዲህ ይህ ሰው እንደተናገረው ሰው በቤተክርስቲያኑ የሚዘጋጀው በቤተክርስቲያን ያለ ታቦት ደግሞ ሁሉም በቅዱሳን ስም ይሰየማል። ለቅዱሳኑ መታሰቢያ እንዲሆን በቅዱሳን ስም ይሰየማል ያ ታቦት ማለት ነው። ስለዚህ ቤተክርስቲያኑ ራሱ ሲጠራ ያ የጌታ መሰዊያ ወይንም ታቦት በተሰየመለት ቅዱስ ስም ነው የሚጠራው። እስኪ የትኛው ቤተክርስቲያን ያለው ነው የግለሰብ ታቦት? የትኛው የኦርቶዶክስ አብያተ ክርስቲያናት ቤተክርስቲያን ውስጥ ያለው ነው የጠንቋይ ታቦት? ይህ ሰው ፈጽሞ ቤተክርስቲያንን የማያውቁ ዕውቀትም ጭራሽ የሌላቸውን ሰዎች ጭፍን ጥላቻ ለኦርቶዶክስ እንዲኖራቸው ነው እንግዲህ ይህንን እየተናገረ ያለው። አንድም ለዚህም ደግሞ ለተናገረው ነገር አንድም መረጃም ማስረጃም ባይዘው አይኖረውም። ያለው ነገር ምንድነው? እዚሁ ቪዲዮ ላይ እንደሰማችሁት ራሱ ሌላኛው ፕሮቴስታንቱ እንድም ሲጠይቀው እንዳለው እውነት ነው የምነግርህ። በቃ ይሄ ነው ማስረጃው ባይዘው። ከዚህ ንግግር ውጪ ምንም ሊያቀርብላችሁ የሚችለው ማስረጃ የለም። አንዳችም ማስረጃ ቤተክርስቲያናዊ የሆነ ማስረጃ የለውም። እንዳለውም ደግሞ እንግዲህ ከዚህ ቀደም ሲናገር እንደሰማችሁት አስቀድሞ በኦርቶዶክስ ቤተክርስቲያን እያለ ምርግትናን ተቀብሎ ከዛ የጥንቆላ አሰራሮች ውስጥ እንዳለ ከዚህ ቀደም ራሱ ሲናገር ነበረ። ስለዚህ ከጥንቆላ ጋር የተያያዙ ነገሮችን ሲያደርግ የኖረን ሰው ከዛ በኋላ አሁን ደግሞ ከዛ ወጥቻለሁ ያለን ሰው እንግዲህ ፕሮቴስታንትም ሆነ ሙስሊሞች ስለ ቤተክርስቲያኗ ጠንቋይን ሰው ሰማለሁኝ የምትሉ ከሆነ የእናንተ መብት ነው። ይህ ሰው እንግዲህ እንደምታውቁት ኦርቶዶክስ እያለ ጥንቁልና ይሰራ እንደነበረ ተናግሯል። ከኦርቶዶክስም ከወጣ በኋላ የጥንቁልና ስራዎችን ይሰራ ነበር። እንግዲህ ወደ ፕሮቴስታንት ገብቶ አንዳንድ ጥሩ ጠንቋይ የማይሰራቸውን ሐሰቶችም ጭምር ማለት ነው ውሃን ወደ የሆነ ነገር ቀየርኩት እያለ ምናምን ፕሮቴስታንቱ ህዝብ ላይ ሙድ ሲይዝ እንግዲህ ታስታውሳላችሁ። እና ይህንን ሰው የመስማት መብታችሁ ነው። ራሽናል ማይንድ ካላችሁ ግን ጤነኛ አእምሮ ካላችሁ ግን ስለ ቤተክርስቲያኗን ከሚጠላ ከቤተክርስቲያኗ ለቤተክርስቲያኗ ባለው ጥላቻ ምክንያት ከተባረረ አስቀድሞ የጥንቁልናን ስራ ከሚሰራ ሰው ስለ ቤተክርስቲያን ጤነኛ የሆነ ሰው አይሰማም። ሲጀመር የሚሰማውንም ነገር ደግሞ እንዲሁ እንደወረደ አይቀበልም። ራሽናል ማይንድ ያለው ሰው ይህ ሰው ማስረጃው ምንድነው ብሎ ይጠይቃል። ለምሳሌ ወንድማችን እፎይን እናንሳ። ሙስሊሞች ይወዱታል ወንድማችን እፎይ ለምሳሌ እያንዳንዱ ለሚናገረው ነገር እውነት እመኑኝ ብሎ አያውቅም። እውነት ነው የምነግራችሁ ብሎ አያውቅም። በማስረጃ ነው የሚናገረው። ማስረጃ እያሳያችሁ ነው የሚናገረው። ይህ ሰው አሁን ለተናገረው ነገር አንዳችም ማስረጃ የለውም። ስለዚህም የሚናገረው ፍጹም ሐሰት ከጥላቻ የመነጨ ሰዎችም ቤተክርስቲያንን የማያውቁ ሰዎችም ቤተክርስቲያንን እንዲጠሏት ከመፈለግ የመነጨ የጥላቻ ንግግር እንደሆነ በዚህ መርዳት እንችላለን።
እናንተ ግን መብታችሁ ነው እንደደነዘ ሰው ራሽናል ማይንድ እንደሌለው ሰው እንዲሁ ዝም ብላችሁ አለመረጃ አለማስረጃ ያውም ቤተክርስቲያንን ከሚጠላ ሰው እውነት ነው የተናገረው ብሎ የመቀበል መብት ግን አላችሁ።